ዘወትር ዛሬም ለዘላለም የተመሰገነ ይሁን። ጊዜ ለመቆጠብ ወደ ጉዳዩ ልግባ። እኔ የማቀርበው በጣም በአጭር ጊዜ እና በጣም ጥቅልል ባለ ሁኔታ ለማቅረብ ሞክረው ፕሮቴስታንቲዝም ለክርስትና ውድቀት የተጫወተው ሚና ነው። ፕሮቴስታንቲዝም ክርስትና እንዲዳከም ዛሬ ከደረሰበት በተለይ በምዕራቡ ዓለም አሳዛኝ ውድቀት እንዲደርስ ትልቁን ሚና የተጫወተው ፕሮቴስታንቲዝም፣ ከዛ ደግሞ የእሱ እናት የሆነው ካቶሊሲዝም ነው። አሁን ካቶሊሲዝምን ማንሳት ስለማንችል ፕሮቴስታንቲዝም ራሱ የካቶሊክ ውጤት ስለሆነ የካቶሊክ ችግር የወለደው እንግዲህ ልጅ ነው እና ፕሮቴስታንቲዝምን በተመለከተ ትንሽ ነገሮችን ለማለት እሞክራለሁ። ፕሮቴስታንቲዝም ክርስትና እንዲወድቅ በጣም ብዙ ሚናዎችን ተጫውቷል። አንደኛው የዚህ ምክንያት ማለት ነው ፕሮቴስታንቲዝም በአንድ ግለሰብ ላይ የተመሰረተ መሆኑ ነው። ፕሮቴስታንቲዝም መሰረቱ ማዕከሉ ግለሰብ ነው። ፓስተር ነኝ የሚለው ነው። የፕሮቴስታንቲዝም ቡድን የሚመራው ሲያሻው ነቢይ፣ ሲያሻው ሐዋርያ፣ ሲያሻው የፈለገውን ስም ለራሱ በሚሰጥና እሱን አምነው በተሰባሰቡ ሰዎች ላይ እንደፈለገ በሚጫወትባቸው ሰው ላይ የተመሰረተ ነው። በነዛ የሚነዳ ነው። እንግዲህ ኦርቶዶክስ ቤተክርስቲያን ይታወቃል። መሰረቷም ማዕከሏም ኢየሱስ ክርስቶስ ነው። ይሄን የምንለው ዝም ብሎ አይደለም። የምንጠመቀው በቅድስት ሥላሴ ስም ነው። የምንቀበለው ሥጋና ደም የክርስቶስ ነው። መሰዊያችን ራሱ ክርስቶስ ነው። መስዋዕታችን ራሱ ክርስቶስ ነው። ሁሉ ክህነታችን፣ ሁሉ ነገር እሱ ነው። የምንቀድሰው የእርሱን ስም ነው። የምንበላ የምንጠጣው እርሱን ነው። ተጸነሰ፣ ተወለደ፣ ተጠመቀ፣ ጾመ፣ ጸለየ፣ ሞተ፣ ተነሳ፣ አረገ፣ ዳግመኛ ይመጣል የምንለው እሱን ነው። ሁላችንም በቤተክርስቲያን ስንቆምም ስንቀመጥም ፊታችን ወደ መሰዊያው መሆኑ ይታወቃል። ደግመን ደጋግመን ያለው ጉዳይ ነው። በምስራቅ በቤተክርስቲያን በቤተልሔም የሚቆመው ሰው ፊቱን ወደ ምስራቅ አያዞርም፣ ወደ መሰዊያው ነው የሚያዞረው። መሰዊያውን ከበን ነው የምንቆመው። መሰዊያው ክርስቶስ ሥጋውና ደም የሚፈተትበት ስለሆነ ማዕከላችን መሰዊያው ነው። የእኛ ማዕከላችን ሰባኪው አይደለም፣ ቄሱ አይደለም፣ ጳጳሱ አይደለም። በእርግጥ ጳጳሱ ቤተክርስቲያንን ይገልጻል፣ የሐዋርያዊ ቅብብሎች መገለጫ ስለሆነ፣ ግን ማዕከሉ ክርስቶስ ነው። ጳጳሱ፣ ቄሱ፣ ምዕመኑ ዙሪያውን ከቦ የሚቆመው መሰዊያውን ማዕከል አድርጎ ነው። እኛ ግለሰብ ማዕከላችን አይደለም። ፕሮቴስታንቲዝም ግን ማዕከሉ ሁሉ ነገር የሚያጠነጥንበት ማዕከል ፓስተሩ። ስለዚህ በፕሮቴስታንቲዝም ጥምቀት የለም፣ እንደሚታወቀው መስዋዕት የለም፣ መሰዊያ የለም፣ ክህነት የለም፣ የአበው ትምህርት የለም፣ መለኪያ የሚሆን የአበው ሕይወት የለም። ፓስተሩ የፈለገውን ቢል ይሄማ ልክ አይደለም፣ የአባቶቻችን እንዲህ አልኖር ማለት አይቻልም። ያ የለም፣ ያን አይቀበሉም። ስለዚህ ፓስተሩ እንደፈለገ ነው የሚጫወትባቸው። ያው ፓስተሩ ያለው ብቻ ነው ብቸኛ ስልጣን፣ ብቸኛ ሀሳብ የእሱ ነው። በሀሳብም በተግባርም ፓስተሩ ወደሚነዳቸው ብቻ ነው የሚነዱት። እንግዲህ በተለያዩ በማህበራዊ ሚዲያም በሚዘዋወሩ ነገሮች እንደምናየው ፓስተሩ ሲፈልግ ይጋልባቸዋል፣ ሲፈልግ ይረግጣቸዋል፣ ሲፈልግ ሳር ያስግጣቸዋል፣ ሲፈልግ ቤንዚን ያስጠጣቸዋል፣ ሲፈልግ ደም የሆነ ደም የምን እንደሆነ የማይታወቅ የክርስቶስ ደም ነው ብሎ ይሸጥላቸዋል፣ ጠጡ ይላቸዋል። ሲፈልግ ጭቃ ውስጥ ገብተው እንዲዳክሩ ያደርጋቸዋል። ምንም ተውባይ የለውም። ምክንያቱም ብቸኛው ስልጣን እሱ ነው። ይሄ ከገሌ ትምህርት አንጻር፣ ከቤተክርስቲያን ታሪክ አንጻር፣ ከአበው ሕይወት አንጻር ትክክል አይደለም ማለት አይቻልም። ይሄን አይቀበሉም። ስለዚህ ፓስተሩ እንዳላቸው ከመሆኑ ውጭ አማራጭ የላቸው። ሌላ ማንጸሪያ መለኪያ የላቸውም። እዚህ ላይ መጽሐፍ ቅዱስ ነው መለኪያችን ሊሉ ይችላሉ። ግን መጽሐፍ ቅዱስ ማለት እንደተረገመው እንደዛማ ቢሆን ኖሮ ኢየሱስ ከማርያም ሥጋና ደም ነፍስ አልነሳም፣ ኢየሱስ ከማርያም ሥጋና ነፍስ አልነሳም ሲል ለምን ዝም ብሎ ይሰማሉ? ደግሞ የዛሬ 5 ዓመት ከማርያም ሥጋና ነፍስ አልነሳም ያልኩት ስህተት ነው ሲልም ይሰማሉ። ፊትም አይጨብጭባል፣ ኋላም ያጨበጭባል። ይህ ምን ያሳያል? ዝም ብሎ ለመነዳት ዝግጁ ናቸው። መጽሐፍ ቅዱስን ማንበብና መስማት በራሱ ትክክል ለመሆኑ ዋስትና አይደለም። እንደዛማ ቢሆን ኖሮ እነ አርዮስ እነ ንስጥሮስ ስንት መጽሐፍ ቅዱስን የሚያነቡ እንተረጉማለን የሚሉ ሰዎች ባልተሳሳቱ ነበር። ዛሬም ራሳቸው ፕሮቴስታንቶች እንኳን ስህተት ናቸው ብለው የማይቀበሏቸው ሞርሞኖች፣ ጆሆባ ምስክሮች መጽሐፍ ቅዱስን ይቀበላሉ፣ ያነባሉ። ስለዚህ ማንበብ፣ መጽሐፍ ቅዱስን መጥቀስ የትክክለኛነት ዋስትና ቢሆን ኖሮ ሞርሞኖች፣ ጆሆባዎች፣ ሌሎች የተለያዩ የተሳሳቱ ባልኖሩ ነበር። ስለዚህ መጽሐፍ ቅዱስን ይዞ አንድ ሰው ስለተናገረ አይ ትክክል ቢሆን ነው ብሎ ማረጋገጥ ዋስትና መስጠት አይቻልም። ስለዚህ የፕሮቴስታንቲዝም ማዕከሉ ግለሰቡ ፓስተሩ ነው። በቅርብ ጊዜ በተደረገ አንድ ጥናት በእንግሊዝ ሀገር በተደረገ ጥናት 50% የአንግሊካን ፓስተሮች ኢየሱስ ክርስቶስ ከድንግል ማርያም በድንግልና መወለዱን አናምንም ብለዋል። ፓስተሮች ናቸው፣ ሰባኪዎች ማለት ነው፣ አስተማሪዎች። እነዚህ የሚመሯቸው አሉ።
30% የሚያክሉት ደግሞ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ የሚለውን አናምንም ብለዋል። 20% እርግጠኞች አይደለንም ብለዋል። እንግዲህ እነዚህ ሁሉ ፓስተሮች ናቸው። እነዚህ የሚመሯቸው አሉ። ተው ማለት አይቻልም። ለምን? ግለሰቡ ነው ማዕከሉ። ማድረግ የሚችለው ቢያንስ አንድ ፕሮቴስታንት ቡድን ውስጥ ያለ ሰው ጥሎ መውጣት ነው ምናልባት ማክሲመም ማድረግ የሚችለው። ከዛ ውጭ የግለሰብ መጫወቻ ነው የሚሆነው። በእርግጥ ሲባል ነፃነት ያለው ሰው እንደፈለገ የሚሆን ይመስላል ፕሮቴስታንት ውስጥ፣ ግን አይደለም። ይህንን የታዘበ አንድ ኔቪን የተባለ ሰው በመገረም እንዲህ ብሏል። ሲሰሟቸው ይላል በፕሮቴስታንት ቸርቾች ውስጥ ሲሰሟቸው ደስ የሚሉት ነፃነት፣ እውነትን ፍለጋ፣ የመጽሐፍ ቅዱስ ጥናት የሚባሉት ቃላትና ሐረጎች ነፃ የሆነ አስተሳሰብንና ነፃነትን የሚገድል የሆነውን የግለሰቦችን አምባገነናዊ ገዥነትና ቅጥፈት የሸፈኑ ጭምብሎች ናቸው። እነዚህ ነፃነት፣ መጽሐፍ ቅዱስ ጥናት የሚባሉ የፓስተሩን አምባገነናዊ መጫወቻ አድራጊነት የሸፈኑ ጭምብሎች፣ መሸፈኛዎች፣ ማስኮች ናቸዋል። ይቀጥልና ከብዙ ዓመታት በኋላ በዚያ ቸርች ውስጥ ያሉት ተከታዮች በመጨረሻ የቸርቹ መሪ በሚሆኑ ጥቂት ግለሰቦች ገዥነት እጅ ላይ ይወድቃሉ። እነዚያም አባላቱን ነፃ ናችሁ እያሉ ነፃነታቸውን ግን እነርሱ ፓስተሮቹ ይወስዱና በላያቸው ላይ ገዢዎቻቸው ይሆኑባቸዋል። ፕሮቴስታንቲዝም እንደዚህ ግለሰቡ ነው ገዢ የሚሆኑ። ከዛ ላይ ምንም ቢል በጫማ ጥፊ ቢመታቸው ካራቴ ቢለማመድባቸው ከማጨብጨብ ውጭ ምንም አይሆንም። ሌላ ማንጸሪያ የለም። ሲጀመር ሌላ የለም። ያው ህይወት የሚባል የለ፣ የቤተክርስቲያን ታሪክ የሚባል የለም። ከምን አንጻር ልክ አይደለም የሚሉት መጽሐፍ ቅዱስ እንደፈለግ ተርጉም ነው፣ እንደፈለግ መተርጎም ትችላለህ። ይሄን ከተቀበለ ያ ፓስተር የሚተረጉመውን አተረጓጎም አልቀበልም ማለት እንዴት ይችላል? ስለዚህ ግለሰቡ እንደነዳው ይነዳል። አንዱ ፕሮቴስታንቲዝም ክርስትና የጎዳው ያዳከመው የግለሰብ መጫወቻ የፓስተር መጫወቻ በማድረጉ ነው። የፕሮቴስታንቱን ዓለም አይቶ ወደ ኦርቶዶክሳዊ ቤተክርስቲያን ወደ ምስራቅ ኦርቶዶክስ ነው የመጣ ፍራንክ ሻፈር የተባለ አንድ አባቱ ስዊዘርላንዳዊ ነው ትውልዱ። ከዛ በኋላ ግን አሜሪካ ሄዶ የፊልም ደራሲና በጣም ትልቅ ሰው ነው እና ፕሮቴስታንቲዝምን ተወልዶበት አይቶት ፈልጎ የጥንቷ ቤተክርስቲያን የት ነው ያለችው ብሎ ቢፈልግ ፕሮቴስታንት ውስጥ አጣው። ከዛ መጨረሻ ወደ ኦርቶዶክስ መጥቷል እና ብዙ መጽሐፍትን ጽፏል። ከነዛ ከጻፋቸው መጽሐፍት ውስጥ በአንዱ እንዲህ ብሏል። ፍራንክ ሻፈር እንዲህ አለ። 2000 ዓመት ከተጠራቀመው የቤተክርስቲያን ተግባራዊ የእውቀት ጥበብና ልምድ የተራቆትንና ራሳችንን በራሳችን የከለከልን ነበርን። ራሳችንን ብቻ ለራሳችን መሪዎች በማድረጋችንና ከዚያም ባለፈ ያለን ፓስተራችን እኛን ለማስተማር የሚጠቀማቸውን ቴዎሎጂያዊም ሆነ ስነ ልቡናዊ ዘዴዎች እኛ ላይ ከሚሞክርብን በስተቀር ከዘመነ ሐዋርያት ጀምሮ ክርስቲያኖች ሲጠቀሙበትና ሲኖሩበት የነበረው ተግባራዊ ክርስትና እኛ አልነበረንም ይላል ፕሮቴስታንቲዝም ውስጥ። ይቀጥልና ይመራን ዘንድ መጽሐፍ ቅዱስ አለን። ሆኖም አብዛኛው ጊዜያችን ይጠፋ የነበረው የሆነ ጥቅስ ምን ማለት እንደሆነ በመከራከር ነበር። እንዲህ ነው እንዲያ ነው በማለት ባህታዊው ቅዱስ ማርቆስ ሙሉ በሙሉ በራስ ውሳኔና አካሄድ ላይ ብቻ በመተማመን ራስን ከሌሎች መለየትና ያለምንም ምስክር መቅረት በጣም አደገኛ ነው ብሎ የጻፈው በራሳችን ድሃ አደግ ስለሆን ነው። ስለኛ ስለ ፕሮቴስታንቶች የተናገረው ሳይሆን አይቀርም። ፕሮቴስታንቲዝም ራሱን በራሱ ወላጅ አልባ ያደረገ ነው። ራሱን በራሱ ወላጅ አልባ ድሃ አደግ ጓለማውታ ያደረገ ነው። ስለዚህ እንደዛ ነበርን አለ ፍራንክ ሻፈር። እንግዲህ በተፈተነ የአባቶቻችን ሕይወት ተጋድሎ እንደታየው ሰይጣን መንፈሳዊ መስሎ ይቀርባል፣ የበቁ ያስመስላል፣ ህልምና ራእይ ያሳያል፣ ገደሉን ሜዳ አስመስሎ ያሳያል። ግን 2000 ዘመን የተጠራቀመ የአባቶቻችን ሕይወት ተሞክሮ ዜና አበው፣ ዜና ቅዱሳን፣ ስንክሳሩ ሰይጣን እንዴት እንደሚመጣ ያሳያል። እያንዳንዳችን እንደ አዲስ ከዜሮ መጀመር የለብን። ሪኢንቨንቲንግ ዘ ዊል እንደተባለ ፕሮቴስታንቲዝም ግን ከራሱ ስለሚጀምር በራሱ መንገድ ሰይጣን ደግሞ የበቃ እያስመሰለ ህልም ራእይ ያሳየ እያስመሰለ ሰይጣን ያስወጣ ያስገባ እያስመሰለ ይጫወትባቸዋል። ይህንን እንዳይመረምሩት ከነሱ ነው የሚጀምሩት፣ ከራሳቸው። አንድ ሰው ሁሉ ነገር ከራሱ ጀምሮ ለመማር በራሱ ለመለማመድ ለመሞከር እድሜው አይበቃው እንደተባለ፣ አንዳንድ ስህተት ደግሞ ሁለተኛ እድል አይሰጥም አጋንንት እንደዛ ስለሆኑ። ስለዚህ ፕሮቴስታንቲዝም ተግባራዊ ከሆነ የአባቶች ሕይወት እንዳይማሩ በራሳቸው ላይ የዘጉ ስለሆኑ አጋንንት በውስጣቸው ሲጫወቱባቸው ለመለየት ስለማይችሉ በአጋንንታዊ ተንኮሎች ለመጠመድ የተመቻቹ ናቸው። ስለዚህ በእነዚህ ሁሉ ምክንያቶች ፕሮቴስታንቲዝም
ክርስትና በጣም አድርጎ ጎድቶታል። ከብዙዎች ሕሊና እንዲወጣ አድርጎታል። ስለዚህ በእውነቱ በዚሁ አጋጣሚ እንዲያው ወገኖቻችን ፕሮቴስታንት ወገኖቻችንን ከግለሰብ መጫወቻነት ነፃ ወጥታችሁ ለአጋንንት ወጥመድ ከሚያመቻቸው አካሄድ ተለይታችሁ ማዕከሏ ሁለንተናዋ ኢየሱስ ክርስቶስ ወደሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትመጡና ነፍሳችሁን ታድኑ ዘንድ እንዲሁ በእግዚአብሔር ፍቅር እንማልዳችኋለን። በእውነቱ የግለሰብ መጫወቻዎች አትሁኑብን። ግለሰብ ካራቴ ሳይቀር አይለማመድባቸው። አሁን እኮ ከትርጉምና ከሀሳብ አልፎ ካራቴ መለማመጃ ሆነዋል። ይረማመዱባቸዋል በሹል ጫማ። እናቶችን ሆዳቸውን እንዲያደረጉ በጫማ ይረግጧቸዋል። አያሳዝንም? እንደ ሃይማኖት ብቻ ሳይሆን እንደ ሰውነት፣ እንደ ተፈጥሮ፣ እንደ አንድ ፍጡር ሰው እንኳን ሰው ሌላ ፍጥረት እንኳን እንዲህ ለምን ይሆናል? አንደኛው ፕሮቴስታንቲዝም ክርስትናን ለማዳከም የተጫወተው አሉታዊ ሚና ይሄ ነው፣ ግለሰብ ተኮር መሆኑ ነው። ሁለተኛው መጽሐፍ ቅዱስ ብቻ የሚለው አስተምሮ መለያየትን ብሎ መዳከምን የሚፈጥር በመሆኑ ነው። መጽሐፍ ቅዱስ ብቻ የሚለው አስተምሮ በጠባዩ መለያየትን ያመጣል። ምክንያቱም መጽሐፍ ቅዱስ ብቻ ማለት እኔም እንደፈለግኩ ልተርጉም ልክ ነኝ፣ አንተም እንደፈለግክ ተርጉም ልክ ነህ፣ በቃ አንድ የጋራ መለኪያ የለም፣ አንድ እውነት የለም፣ እንደፈለገን መረዳት መተርጎም ማስተማር እንችላለን። አሁን ሁለት ክርስቲያኖች በአንድ የሆነ የመጽሐፍ ቅዱስ ጥቅስ ላይ ባይስማሙ በፕሮቴስታንቲዝም ምንድን ነው መፍትሄው? አንዳንዶች የሚሉት መጽሐፍ ቅዱስን ደህና አድርገህ በጥንቃቄ አንብብ ነው የሚሉት። ግን ሁለቱም በጥንቃቄ አንብበው አልተስማሙም። ካልተስማሙስ ሶስተኛ ዳኛ ይሰየም። ሶስተኛው ዳኛ የተባለው ደግሞ እሱም አንብቦ ሌላ ሶስተኛ አስተያየት ይዞ ከመጣስ ማቆሚያ የለውም። ስለዚህ ፕሮቴስታንቲዝም ተበጣጥሰው 40 ሺህ ምናምን ዲኖሚኔሽን የደረሰ በዚህ አካሄድ ነው። በራሱ እንደፈለግ አንብበህ ተረዳ ማለት እንደፈለግ ሁን ማለት ይህ ፕሮቴስታንቲዝም ክርስትና እንደፈለገ ይሆን አንድ ሃይማኖት ከሚለው አውጥቶ ግለሰባዊ ነው ያደረገው። አንዱ ሌላውን አርማለሁ እያለ በጣም ውጥንቅጡ የወጣ ነው ያደረገው። ለምሳሌ እንግዲህ ይህንን ሀሳብ የጀመረው ሉተር ተሳስቷል አሉና ዙዊንግሊን ሉተርን አርማለሁ ብሎ ሌላ አቋም ይዞ መጣ። ሉተርና ዙዊንግሊን ደግሞ ተሳስተዋል አለና ካልቪን ደግሞ ሌላ ሶስተኛ አቋም ይዞ መጣ። ከዛ በኋላ ሁሉም ተሳስተዋል አለና ሪፎርምድ ቸርች የተባለው ደግሞ ሉተርም ዙዊንግሊን ካልቪንም ስህተት ነው፣ ስለዚህ ሌላ ይዤ መምጣት አለብኛልና ደግሞ ሪፎርምድ ቸርች መጣ። ሁሉም ግን አንዳቸው ከአንዳቸው አይገናኙም። ስለዚህ ፕሮቴስታንቲዝም እንዲህ ባለ ሁኔታ መለያየትንና ከዛም ደግሞ መለያየት የሚያመጣው መዳከም ደካማነትን ስለሆነ ክርስትና ገዝግዞ በምዕራቡ ዓለም ፕሮቴስታንቲዝም በሰፈነበት በምዕራቡ ዓለም ገዝግዞ ዛሬ ከደረሰበት አሳዛኝ ደረጃ ያደረሰው ፕሮቴስታንቲዝም ነው። ሶላ ስክሪፕቶራ እንደፈለግ አንብበህ የፈለግከውን ተረዳ መብትህ ነው የሚለው አካሄድ ነው። ይህንን በተመለከተ ፕሮቴስታንቲዝም ለክርስትና መዳከም ምን አይነት ሚና እንደተጫወተ ብዙ ምሁራን አጥንተዋል። አሁን ዝርዝራቸውን ምንም ብዙ ለመጥቀስ ጊዜ ይወስድብኛል። ሀሳባቸውንና ጥቂት ብቻ ማሳያ አንዳንድ አልፎ አነሳላቸዋል። እስቲ ብሩስ የተባለ ሃውስ ዲቫይድድ ብሎ የተከፋፈለች ቤት አትጸናም፣ የምትከፋፈል መንግስት አትጸናም ያለውን የጌታን ቃል መሰረት አድርጎ በጻፈው መጽሐፍ ላይ እንዲህ ይላል በጥናቱ ፕሮቴስታንቲዝም በመጽሐፍ ቅዱስ ላይ እንደ ብቸኛ የእውቀት ምንጭ አድርጎ የመመስረቱ ጉዳይ መስራቾቹ ምንም ያህል የሚቻላቸውን ከፍተኛ ጥረት ቢያደርጉም ቅሉ ዘላቂነት ያለው ወጥነትንና ስምምነትን ሊያስገኝላቸው ግን አልቻለም። በዚህ ፋንታ መለያየትንና አንጃን ያለማቋረጥ በመውለድ ላይ ናቸው። በበዓለ ሃምሳ ሰዎች በተለያዩ ቋንቋዎች አንድ አይነት መልእክት እንደሰሙ የተነገረው ነገር በእነርሱ ዘንድ ግን ሊደገም አልቻለም። በፕሮቴስታንቶች ዘንድ እየሆነ ያለው አንድ መጽሐፍ እያነበቡ የሚቃረኑና የሚፎካከሩ መልእክቶችን ማስተላለፍ ነው ይላል። ይቀጥልና ፕሮቴስታንቲዝም እንዴት ለመለያየትና ለክርስትና ድክመት አስተዋጽኦ እንዳደረገ ሲያብራራ የካቶሊክ ወይም የኦርቶዶክስ አብያተ ክርስቲያንን ሁኔታ በትክክል ስንመለከተው መከፋፈል ጨርሶ አይኖርም ባይባልም ቅሉ የመሆን እድሉ ግን እጅግ በጣም ሩቅ ነው። መከፋፈል አስተምሮ ውስጥ የለም፣ የሚለይም ይለያል። በአንጻሩ አለ ለፕሮቴስታንቶች ግን መከፋፈል በጣም ቀላል ነው። አንደኛው ቡድን የእርሱን የመጽሐፍ ቅዱስ አረዳድ ትክክለኛው የመጽሐፍ ቅዱስ አረዳድ የኔ ነው በማለት የሌላኛውን አረዳድ ቡድን አረዳድና አተረጓጎም ለመቃወም መንገዱ ምንጊዜም ክፍት ነው። ስለዚህ ፕሮቴስታንቲዝም በባህሪው ልክ እንደ አሜባ ለመቆረጥና ለመባዛት የተመቻቸ ነው። ባህሪያውን የፕሮቴስታንቲዝም መቆራረጥ፣ መለያየትና ክርስትናን ማዳከም ማለት ነው። ስለዚህ ፕሮቴስታንቲዝም ስለኖረና እስካለ ድረስ ክርስትና እየደከመ እየጠፋ ይሄዳል እንጂ ምንም ከዚህ ውጭ የሆነ ዕድል አይኖርም።
በተግባርም ታይቷል። ሶስተኛ ፕሮቴስታንቲዝም ለክርስትና መዳከም ያደረገው ሚና የተጫወተው አሳዛኝ ሚና ነው እያየን ያለ ነው። ሶስተኛ ፕሮቴስታንቲዝም ሃይማኖትንና እውነትን አንጻራዊ ወደ ማድረግ የሚመራ እንደፈለክ ብትተረጉም ልክ ነህ ማለት እውነት ፍጹም አይደለም፣ አብሶሉት አይደለም፣ ግለሰባዊ ነው፣ አንጻራዊ ነው የሚለውን የምዕራባዊውን አስተሳሰብ ስር እንዲሰድና ክርስቲያን ነን መጽሐፍ ቅዱስን እናምናለን በሚሉት ሳይቀር ተቀባይነት እንዲኖረው ያደረገው የፕሮቴስታንቲዝም አካሄድ ነው። አንድ ምሁር እንዲህ ይላል፣ ወደ እውነት የሚያደርሱ የተለያዩ መንገዶች አሉ የሚለውን ሀሳብ አንድ እውቅና ከሰጠ አንዲትና የማትሳሳት የሆነች አንዲት ቤተክርስቲያን አለች የሚለውን ሀሳብ ሸረሸርከው፣ አዳከምከው ማለት ነው። በዚህ መንገድ ሲካሄድ በመጨረሻ ሃይማኖት ወደ ተለያዩ የበጎ አድራጎት አይነት ድርጅቶች ይበጣጠሳል ይላል። በምዕራቡ ዓለም ይሆናል የሆነው 40 ምናምን ሺህ ዲኖሚኔሽን አንዱ ከሌላው የማይግባባ ያደረገው ፕሮቴስታንቲዝም ነው። ስለዚህ እውነት አሁን በምዕራቡ ዓለም አንጻራዊ ይሆናል፣ ሃይማኖት አንጻራዊ ይሆናል። ለእኔ ትክክል የሆነው ለሌላው ትክክል መሆን አለበት ብዬ ማስገደድ አልችልም ከሚሉ ክርስቲያንን ከሚሉ ፓስተርን ከሚሉ ሰዎች ደረጃ ተደርሷል። በምዕራቡ ዓለም ይሄ ስር ሰዷል። ኢየሱስ ክርስቶስ ለእኔ አዳኝ ነው ለሌላው ግን አዳኝ ነው ብዬ ማስገደድ ወይም መንገድ አልችልም አሄድ ሞልቼ ይላል። ለሙስሊሙ ለቡድሃው ክርስቶስ አምላክ ነው አዳኝ ነው ብዬ መናገር መብት የለኝም፣ ምን አገባኝ፣ ለእኔ እውነት የሆነው ለእኔ ነው፣ ለሌላ እውነት የሆነው ለሌላ ለራሱ ነው፣ እውነት ግለሰባዊ ነው የሚለው ውጭ የነበረው ሀሳብ በመጽሐፍ ቅዱስ ስም በክርስትና ስም ፕሮቴስታንቱን ዓለም ወርሶታል፣ የምዕራቡን ዓለም ወርሶታል። አንድ እውነት ከሌለ ሰው የሚሞትበት ምክንያት አይኖረም፣ የሚኖርበት ምክንያት አይኖረም። እውነት አንጻራዊ ከሆነ ይሄ የሃይማኖት አንጻራዊነትና ግለሰባዊነትን አይደለም ያመጣው፣ ስነ ምግባራዊ ሳይቀር ሁሉም ነገር አንጻራዊ ስለሆነ በፕሮቴስታንቲዝም አስተምሮ ግብረ ሰዶማዊነት ኃጢአት ነው አይደለም። ከግለሰብ ግለሰብ ይለያያል፣ ከዲኖሚኔሽን ዲኖሚኔሽን ይለያያል፣ ከቸርች ቸርች ይለያያል። ውርጃ ኃጢአት ነው አይደለም፣ ከግለሰብ ግለሰብ ይለያያል። ስነ ምግባራዊ ሁኔታ ሁሉ አንጻራዊ ይሆናል። ሃይማኖት አንጻራዊ ከሆነ የግድ ስነ ምግባሩ አንጻራዊ ነው የሚሆን። ለአንዱ ኃጢአት የሆነው ለሌላው አይሆንም። ኃጢአት የሚባል የለም የሚለውን የምዕራቡን አስተሳሰብ ያመጣው ይሄ ግብረ ሰዶማዊነት አማራጭ የህይወት መንገድ ነው እንጂ ኃጢአት አይደለም ነው የሚባለው። አሁን በብዙ የአውሮፓ ሀገሮች ግብረ ሰዶማዊነት ኃጢአት ነው ብሎ ማስተማር ያስከስሳል፣ ወንጀል ነው። ይህን ያመጣ ፕሮቴስታንቲዝም። ግብረ ሰዶማዊ የሆኑ ፓስተሮችን እስከ መሾም ደርሰዋል። ከዛም አልፎ ቄሶችን። ይህን ያመጣ የፕሮቴስታንቲዝም አካሄድ ነው። እንደፈለግሁ እኔ እንደፈለግሁ ተረጉማለሁ፣ አንተ እንደፈለግህ ተርጉም፣ አንድ ወጥ እውነት የለም የሚለው የፕሮቴስታንቲዝም አካሄድ ነው ይህንን ያመጣው። እንግዲህ ዛሬ እየሰማናቸው ያሉ ወደ እኛም አንዳንድ ሰዎች ጋር ሰርገው እየገቡ ያሉት ሁሉም እምነት ለአማኙ ትክክል ነው፣ እኔ ብቻ ትክክል ነኝ ማለት እብሪተኝነት ነው፣ በማንም ላይ አትፍረድ የሚሉት የዚህ ውጤቶች ናቸው። አንተ ሁሉም ሊያስኬድ ይችላል፣ ምን አገባ፣ አንተ የራስህን ያዝ፣ ምን አገባ የሚሉ መንፈሳዊነት የሚመስሉ ግን የረቀቁ ክህደቶች የፕሮቴስታንቲዝም ውጤቶች ናቸው። ዛሬ እኛም ጋር ያሉ አንዳንድ ሰዎች እንዲህ ይላሉ፣ መንፈሳዊነት የሚመስላቸው አይደለም። እውነት እውነት ነው። እኛ አንፈጥረውማ፣ እግዚአብሔር የሰጠው እውነት ነው። ያን እውነት ሰው ይቀበላል አይቀበልም እንጂ እኛ ልንጨምር ልንቀንስ አንችልም። ቅዱስ ጳውሎስ እንዳለው በእውነት ላይ እንጂ ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛ ልንጨምር ልንቀንስ አንችልም። ፕሮቴስታንቲዝም ግን እምነትን እንዲህ አንጻራዊ መጫወቻ አድርጎታል። ስለዚህ አንድ ጊዜ ለቅዱሳን ፈጽሞ የተሰጠች ሃይማኖት የሚለውን ትተው አሁን ምን ላይ ነው ያሉት ፕሮቴስታንቶች? እግዚአብሔር እየመራህ እንደሆነ ወደሚሰማ መንገድ ይላሉ። በልብ ውስጥ ሰላም የሚሰጥህን ነገር አድርግ ይላሉ። ሰይጣን በልብ ውስጥ ሰላም ያለ አስመስሎ ሊያሳይ ይችላል። ምንም ጥያቄ የለውም። ምንም ጥያቄ የለውም። ሰው ወደ ሂንዱይዝምም ወደ ዮጋም ወደ ምንም ሲገባ ለጊዜ ሰይጣን ሰላም ሊሰጠው ይችላል። ያ ማለት ግን ትክክል ነው የሚለው ዋስትና ግን አይሰጥም። ከእውነቱ ስለወጡ ከአንድ ማዕከላዊ አምላካዊ ክርስቶሳዊ እውነት ወጥተው ስለጠፉ ስሜትን አዳምጦ ወደሚል መጥተዋል። የሚሰማህን አድርግ፣ ሌላ አትቸገር፣ አትጨነቅ፣ እውነትን አትፈልግ ወደሚል ደረጃ የደረሱት ከዚህ የተነሳ ነው። አራተኛው ፕሮቴስታንቲዝም ለክርስትና መዳከም ያበረከተው አሳዛኝ ያሉት አስተዋጽኦ ፕሮቴስታንቲዝም መጽሐፍ ቅዱስን መዘበቻና መጫወቻ እንዲሆን ያደረገ መሆኑ ነው። መጽሐፍ ቅዱስ ብቻ በሚለው እሳቤ ማንም ሰው እየተነሳ እኔ እንደዚህ ነው የምረዳው፣ እኔ እንደዚህ ነው የተገለጠልኝ እያለ የራሱን ሀሳብ በመጽሐፍ ቅዱስ ስም በሰዎች ላይ እንዲጭን እንደፈለገ እንዲናገር ሰፊ መንገድ ከፍቷል። ሰዎች የራሳቸውን ግላዊ አረዳድ እና ስሜት ሁሉ በመጽሐፍ ቅዱስ ሽፋን በሰዎች ላይ እንዲቀልዱ
መንገዱን ወለል አድርጎ የከፈተ ፕሮቴስታንቲዝም ይህንን በተመለከተ ፕሮቴስታንታዊ የሆነ የተሐድሶ ግለሰብ ሳታድግ ያረጀች ቤተክርስቲያን በሚለው መጽሐፉ ላይ እሱ እንኳን አዝኖ ያንን የሚደግፍ ነው። ግን ደግሞ የደረሰውን ነገር አሳዝኖ እውነት አንዳንዴ አስገድዶ ያናግራልና እንዲህ ብሏል። በፕሮቴስታንቱ ዓለም በትንቢት በራእይ በሕልምና በእግዚአብሔር ይነግረኛል ስም የመጽሐፍ ቅዱስን እውነት እንደ አሳሪና ዘመን እንዳለፈበት ፋሽን የሚቆጥሩ የጠፉ አገልጋዮች ሕዝብን መረን እንዲሆን በማድረግ ላይ ይገኛሉ። አንዳንድ በትምህርተ ጥቅስ ውስጥ የተቀቡ አገልጋዮች ከእግዚአብሔር ቃል የተሻለ መገለጥ እንዳላቸው ራሳቸውን ለማስወደድ የመጽሐፉ ቃል ይነገር ወይስ ከሰማይ እንደወረደ ልናገር? እኔ ከላይ እንደወረደ እንጂ የመጽሐፍ ቅዱስ ምዕራፍና ቁጥር እየጠቀስኩ መናገር ካቆምኩ ቆይቻለሁ እያሉ ትልቅ ብዥታን ፈጥረዋል። መጽሐፍ ቅዱስ ብቻ የሚለውን አስተምሮ ከተቀበልክ ግን ከዚህ ነፃ መሆን አትችልም። የመነሻውን ተቀብሎ መድረሻውን መጥራት አይቻልም። አንድን መንገድ ከመረጥን መንገዱ ወስዶ ከሚያደርስበት መዳረሻ አልደርስም ማለት አይቻልም። መንገዱ የሚወስደው ወደዛ ነው። ሁለት ወዶ አይ። ስለዚህ ፕሮቴስታንቲዝም መጽሐፍ ቅዱስን መጫወቻ ነው ያደረገው። መጫወቻ ማንም እንደፈለገ እንዲቀልድበት። ከክርስትና ውጭ ያሉ ወገኖች ክርስቲያኖች እንዲህ ናቸው እንዲሉ ሰፊ ዕድል የሰጠው ፕሮቴስታንቲዝም በጣም በሚያሳዝን ሁኔታ ራሱ ማርቲን ሉተር እንኳን መጽሐፍ ቅዱስ ብቻ ብሎ ጀምሮ አካሄዱ ግን ከገመተው ውጭ ሆኖ መቀለጃ ማንም ሰው የፈለገን ሀሳብ በሌላ ላይ የሚጭንበት ጥቅስ ፍለጋ መሆኑ ማንም ሰው የፈለገውን ጥቅስ እያጠራቀመ የራሱን ሀሳብ በመጽሐፍ ቅዱስ ስም የሚደሰኩርበት መሆኑን በአየ ጊዜ ዙዊንግሊን ለመቃወም በጻፈው አንድ መልእክቱ ላይ ሉተር እንዲህ ብሎ ነበር። የምንሄድበት መንገድ ይህ ከሆነ ማለት እንደፈለግን ጥቅስ እየሰበሰብን እግዚአብሔር ቃል ነው እያልን የራሳችንን ሀሳብ የምንናገር ከሆነ አለ የምንሄድበት መንገድ ይህ ከሆነ መጽሐፍ ቅዱስን ተጠቅሜ ራስተን ቢራ ከማልምሴ ወይን የተሻለ መሆኑን ማረጋገጥ ይችላል። እንዲህ ከሆነ ይሄ ቢራ ከዚህ ወይን ይሻላል ብዬ በጥቅስ ማስረዳት እችላለሁ። ለሁሉም ይሆን ጥቅስ አለ መጽሐፍ ቅዱስ ውስጥ። የሚወስነው አረዳዱ ነው። ቤተክርስቲያናዊ በሆነ መንገድ ካልተረዳ ነው። አዎ ብዙ አይነት አረዳድ አለው። ለማለት ጊዜ እንዳልወስድ እንጂ አንድ ሰው ይባላል መጽሐፍ ቅዱስ ግልጥ አደረገና ሲያይ ምን የሚወጣለት ሄዶ ታንቆ ይሁዳ በተመልከተ የተጻፈ ሄዶ ታንቆ ሞተ የሚለው ወጣለት። እንዴ ምንድነው ብሎ መልሶ ክድን አደረገና እንደገና ሲገልጥ ደግሞ ሂድ አንተም እንዲሁ አድርግ የሚለው ወጣለት ይባላል። ይሄ ነገር ብሎ እስኪ ሶስተኛ ብሎ ደግሞ ከከደነ በኋላ ሲገልጥ ልታደርግ ያለህን ቶሎ ብለህ አድርገው የሚለው ወጣለት። እንግዲህ አሁን ይህ ሰው ቶሎ ታንቆ ቢሞት መጽሐፍ ቅዱስ ነው ያሳለቀው ሊባል ነው። እንዲህ ማገጣጠም ይቻላል። ኤኒቲንግ ኢዝ ፖሲብል። በኮምቢኔሽን ወደ 40,000 የሚጠጉ ጥቅሶች ስላሉ በዚህ ውስጥ በፐርሚቴሽን በኮምቢኔሽን ምንም ነገር ማገናኘት ይቻላል። የሚወስነው አረዳዱ ነው እና ራሱ ሉተርም የተናደደው ለዚህ ነው። ግን አንድ ሰው እሳትን ሲያቀጣጥለው በቁጥጥሩ ስር ነው። ከዛ በኋላ ከነደደ በኋላ ግን እንኳን በዛ ሰው በእሳት አደጋ ቁጥጥር ስር ለመሆን አስቸጋሪ ሊሆን ይችላል። ስለዚህ ፕሮቴስታንቲዝም ራሱ እንኳን የማይቆጣጠረው መጽሐፍ ቅዱስ ብቻ ብሎ ጀምሮ መጽሐፍ ቅዱስን አከብራለሁ ብሎ ሀሳቡም ያከብር ይመስላል። መጽሐፍ ቅዱስን ግን መጽሐፍ ቅዱስን መቀለጃ መጫወቻ ያደረገው ይህ አስተሳሰብ ነው። እንግዲህ ከዚህ የተነሳ ነው ዛሬ በብዙ ዓለም በእኛም ሀገር ያሉ ፕሮቴስታንት ፓስተሮች እግዚአብሔር እንዲህ ብሎ ተናገረኝ፣ መንፈስ ቅዱስ በልቤ ውስጥ እንዲህ አለኝ፣ ጌታ በጆሮዬ ሹክ አለኝ እያሉ መቀለጃ ያደረጉ የራሳቸውን ስሜት የእግዚአብሔር ቃል የመንፈስ ቅዱስ መቀለጃ አደረጉት። በእውነት በጣም ልብ ይስጥልን። በጣም ነው የሚያሳዝኑት። በጣም ያሳዝናል። እጅግ የመጨረሻ ከህመም ሁሉ አይምሮ ህመም ይከፋል እኮ የሚባለው ምንም የሆነበት እንደው እንኳን አያውቅም። አይምሮን የታመመ ሰው ፔን እንኳን የለውም እና ያስቸግራል። እንዲህ ያለው ሰው መድኃኒቱ ጸበል የለ ማለት እንግዲህ መታሰር ምን ሁሉ የሚያስቸግረው ስለማያውቅ ነው። እና እንደዚህ መታመማቸውን እንኳን የማያውቁ አሳዛኝ በሽተኞች ናቸው። እግዚአብሔር በእውነቱ ጥፍር አድርጎ ውጥር አድርጎ ይዞ መጫወቻ ከሚያደርጋቸው ክፉ መንፈስ ይፍታልን። መድኃኒዓለም የመጨረሻ አንድ ነጥብ ላንሳና ልጨርስ፣ ጊዜውን እኔ እንዳልወስደው 4 ነጥቦችን ለማንሳት ሞከርኩ። 4 ነጥቦችን አየን። ፕሮቴስታንቲዝም ክርስትናን ያዳከመበት ምክንያቶችን፣ ነጥቦችን። 5ኛ
ፕሮቴስታንቲዝም ለሴኩላራይዜሽን ታላቅ አስተዋጽኦ አድርጓል። ለምን ከተባለ አንድ የሆነ ጠንካራ ክርስቲያናዊ አካል ቢኖር አንደኛ በአንድ ጉዳይ ላይ ስለሚስማማ በሆነ ጉዳይ ላይ አንድ አቋም ይዞ መቅረብ ይችላል። ሁለተኛ ደግሞ ያ አንድ ብዙ አባል ብዙ አካላት ያሉት ጠንካራ መሆን ስለሚችል ከሌሎች ጋር መቋቋም ይችላል። ፕሮቴስታንቲዝም ግን ክርስትና ሁለቱንም ነገሮች አሳጣ። ለምን? በአንድ የሆነ ጉዳይ ላይ የጋራ አቋም ይዞ መቅረብ አይችልም። ይሄ ኃጢአት ነው አይደለም? ከአንዱ አንዱ ይለያያል። 10 ፓስተሮች ቢሰበሰቡ ምናልባት 10ሩ ላይስማሙ ይችላሉ፣ ወይ ቢያንስ ግን አንድ አይሆንም፣ 3 4 ነው የሚሆነው አቋማቸው። ስለዚህ መጀመሪያ እናንተ ተስማሙ ነው ይባላል። አንድ ሆኖ ሌላውን መሞገት አይችልም። ግብረ ሰዶማዊነት ኃጢአት ነው አይደለ? እርስ በርስ ስለማይስማሙ ግብረ ሰዶማዊነትን ለማስፋፋት የሚመጣውን ሴኩላር ሌላ ዓለም ሌላ አቋም መቋቋም አይችልም። አንድ ሆኖ መሞገት አይችልም። ከዛ ይሄ ምን አስከተለ? ክርስቲያን ነን የሚሉት በምዕራቡ ዓለም ፕሮቴስታንቶቹ በሆነ አቋም ላይ ስለማይስማሙ መጀመሪያ እናንተ እዛው ተስማሙ፣ እናንተ ህዝቡን መወከል አትችሉም፣ ምክንያቱም እርስ በርሳቸው አትስማሙም የሚል ነገር አመጣ። ስለዚህ ይሄ ምንን አስከተለ? የፖለቲካውን ዓለም፣ የማህበራዊውን ዓለም፣ የፍልስፍናውን ዓለም ለሴኩላር ፈላስፎች፣ ለኤቲስት ፈላስፎች አሳልፈው ሜዳውን ወለል አድርጎ ሰጣቸው። ክርስትና ሚና እንዳይኖረው አደረገ። የተለያየ ነው፣ አንድ አቋም አይደለም ያለው። ስለዚህ ሁለት የተለያየ እርስ በርሱ ቢቃረብ በክርስትና ስም ካለ መጀመሪያ እናንተ ተስማሙ ይሉታል። እናንተ አንድ ሳትሆኑ እኛ ልትሞግቱ አትችሉም ይሉታል። የማንኛችሁ ነው የሚተገበረው ይሉታል። ስለዚህ የክርስትና አስተምሮ ከሜዳ ወደ ጓዳ እንዲሸሸግ ዓለሙን ለፖለቲከኞችና ለፈላስፎች እንዲለቅ ያደረገው ፕሮቴስታንቲዝም። እናንተ አይመለከታችሁም፣ እዛው አዳራሻችሁ ላይ እንደፈለጋችሁ እንጂ እዚህ ላይ ቦታ የላችሁም በማለት ሴኩላሪዝም ህዝቡን እንዲቆጣጠር፣ ክርስትና ወደ ጓዳ ወደ ግል ጉዳይ ስለሚመገበው ምግብ ስለሚለብሰው ልብስ እንደሚወስነው ተራ የግል ውሳኔ እንዲሆን አደረገ ፕሮቴስታንቲዝም። ይህንን በተመለከተ አንድ ምሁር ምን ብሏል? ፕሮቴስታንቲዝም የፈጠራቸው የተቆራረጡ ዲኖሚኔሽኖች ሰፊ መሰረት ያለውና ወጥ የሆነ አንድ ጠንካራ ሃይማኖት ቢኖር ኖሮ ሴኩላራይዜሽንን ለመቋቋም ሊኖረው ከሚችለው አቅም አንጻር ክርስትና አቅም አልባ እንዲሆን አድርገውታል። በዚህም በዓለም መድረክ ዘንድ የክርስትና ፋይዳና ተሰሚነት እየደከመ በቦታው ሴኩላራይዜሽን እየገባ እንዲሄድ ታላቅ ሚና ተጫውቷል። በምዕራብ ዓለም አሁን ክርስትና ምንም እንዳለ የማይቆጠር ሆኖ ወጣቱ መንፈሳዊነትን የሚፈልገው ክርስትና በፕሮቴስታንቲዝም አይቶ እንደማይረባ፣ ምክንያቱም ፕሮቴስታንቲዝም የማይረባ ስለሆነ በዛ አይነት ስለሆነ ክርስትና ነው የተዋወቀው። ክርስትና አይተነው ተሞክሮ ፌል አድርጓል፣ አያዋጣም እያለ ወደ ሌሎች አማራጮች እንዲመለከት አድርጎታል። ወደ ሂንዱይዝም የሚገባው የምዕራባውያን ወጣት በጣም ብዙ መንፈሳዊ ስለሚመስል ዮጋ በከፍተኛ ሁኔታ እየተስፋፋ ነው። አንዳንዶችም ከዛ አለፍ ሲሉ ህንድ እየሄዱ ከጉሩ ከሚሏቸው በዛ በመተቱ ትልቅ ደረጃ ከደረሱ ጋር ይገናኛሉ፣ አጋንንትን ይቆራኛሉ። ወደ እስልምና የሚገባው ብዙ ይሄን ሁሉ ክርስትና የማይጠቅም መስሎ እንዲታይና እውነተኛውን ክርስትና ሰው ሳይገባው ጠልቶ ወደ ሌሎች ወደማይጠቅሙ ወደማያዋጡ ሰው ሰራሽ ወደሆኑ ሃይማኖቶችና አስተሳሰቦች ፊቱን እንዲያዞር ትልቁን ሚና የተጫወተው ፕሮቴስታንቲዝም። ይህም በተግባር ታይቷል። ፕሮቴስታንቲዝም ታይቶ በተሞከረበት በምዕራቡ ዓለም ዛሬ ቸርች ወደሚሉት እንኳን የሚሄደው 5% አይሞላም። ፕሮቴስታንቲዝም በጀመረበት በጀርመን ወደ ቸርች የሚሄዱት 5% አይሞሉ፣ በስዊዘርላንድ 3% አይሞሉ፣ በእንግሊዝ 2-3% አይሞሉ፣ በስዊድን 5% አይሞሉ። ቸርቾቻቸው እየተሸጡ ሙዚየም እየሆኑ ለምግብ ቤት ለመጠጥ ቤት እየተሸጡ ነው። እንዲያውም ስዊድን ምን ይላሉ አሉ እዛ ሲነግሩኝ ጥንት ዘመዶቻችን ተታለዋል በክርስትና ነው የሚሉት። they are deceived by Christianity ነው። ለዚህ ሁሉ ያደርሰው ፕሮቴስታንቲዝም ክርስትናን እንደጎዳው ምናልባት ከዛ ውጭ ያሉ በሰይፍም በኃይልም የሚያደርጉ ምናልባት ያን ያክል ፕሮቴስታንቲዝም የጎዳውን ያክል ስለመጉዳታቸው እኔ እርግጠኛ አይደለሁም። የነዛ የታወቀ ነው። ሰማይትም ያፈራል። ያው የሚክደው እንዳለ ሆኖ ግን የሚጨክነው ሰማይት ያፈራል። ይሄ ግን ውሳጣዊ ለሰማይትነት እንኳን ማየት ቀስ እያደረገ ገዝግዞ እንደ ምስጥ መጽሐፍ ቅዱስን ያከበሩ ክርስቶስን የወደዱ እየመሰላቸው ግን ከዛ የሚለኝ በጣም የረቀቀ የሰይጣን ተንኮል ነው። እግዚአብሔር ይስጥ።